ቤት አባረው እንዳስወጡሽ የማምንሽ ምን ብለሽ መስከሪ እንዳሉ ስትነግሪኝ እሺ እነግርሃለሁ። እሺ ከልቤ ነው መድብል። ደግሞ ቃል እገባልሃለሁ። ምንድነው እባክህ? ንብረቴ እንደተመለሰ አሁን በመሀሌት ምክንያት የወጣብህን ሙዚቃ ጨምሮ አዲስ አልበም በትልቅ ፕሮዳክሽን እንደምታስመርቅ ቃል እገባልሃለሁ። ተው ሞገስ ተው፣ ቃሌ እምነት ዕዳ ነው። እኔ በኋላ አልለቅም። ሉላ ትሙት መድብል አደርገዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ምን ትሰራለህ እንዴ? ማንን ነው አንተ? እኔ እኮ ኤፍራታ ነኝ። ሜካፕ ስላልተቀባው ነው። ተዛመዱ እኮ አሁን ከግንድ ያዛምድህ። አሁን ለውጣ አለ ማቻኩል ምናምን ቀስ ብዬ ነው የምወጣው። ወደ ከገና ለውጣ ያማታል እንዴ? ይተባል የምትሄደው ለውጣ። ኧረ ለውጣ። እኔ ቀጫማ እማዬ ቅድስትዬ በቃ ይቅርታ አድርጊልኝ። ስወድሽ ከዚህ በኋላ እንዲች ብለሽ የኔ እናትነት እንዳትጠራጠርሽ። እማዬ ቅድስትዬ አንቺ ጦር ምንድን ነው ያልሽው? አዎ ምንድን ነው ምን ገባሽ? እኔ አልመጣም እሱ ጋር እኔ አልመጣም። ወይዘሮ ማህሌት እንግዲህ ዛሬ ደግሞ በሚገርም ሁኔታ ከዝና እጅ ውስጥ አጣብቂ ገብታለች። አንዱ ስትለው አንዱ ባለፈው ጥፋቷ እንኳን ማትጸጸት ሴትዮ ማለት ነው። አንዱ ስንት ሲላት አንዱ ጋር ትሄዳለች። እዛም ሄዳ በቃ ሌላ ማቃጠር ነው። እዚያ ጋር ዝናን መበቀል እፈልጋለሁ፣ ህይወቴን አበላሽቶታል፣ እሱን እንግዲህ ጉድጓድ ነው መድወል የምፈልገው እያለች ስትፎክር ነበር፣ ያው እንዳያችኋት ማለት ነው። ዛሬ ደግሞ ዞር ብላ ከዝና ጋር ከሄደች በኋላ መድብልንና ብሩክን እንግዲህ መቃብር ነው እነሱን መድብል የምፈልገው እያለች እየፎከረች ነው። አይገርምም? ወደዛ ሲላት ወደዚህ ደግሞ የሚገርመው እኮ ከሁለቱም አሁን ሰው እኮ የሆነ ነገር አድርጎ ከዛ ካደረገው ነገር ጥቅም ሲያገኝበት መልካም ነው። ግን እሷ በቃ እንደዛ ነው የምታደርገው። የሚገርመው በቃ አንዱን ታንዱ ግን ከሁሉም ውጭ ነች። እንግዲህ ብሩክ ጋር ያው እነሱ እንዲጠቀሙባት ነው። በእርግጥ በፊትም ያው በዛ ብሎ ያስቀምጧት የነበረው ግን ደግሞ መጨረሻ የሆነው ነገር ያው ጭራሹንም የመድብልን ሙዚቃ ሰርቃ እንግዲህ እሽጣለች ማለት ነው። እሽጣም እንግዲህ መድብል ገላታለው እያለ ነበር። ይሄንንም በህይወቷ መውጣቷ በጣም ትልቅ ነገር ነው። ያው እንግዲህ ፈርማለች። ዝናን እንግዲህ ለማሳሰር ፈርማለች። በዋናነት ፊርማዋ የተቀመጠ እሷ ነው፣ ግን ስሟን አልጻፈችም። ምናልባት አሁን ዝና ምንድነው መስከረ ያለሽ ዝና ወንጀለኛ እንደሆነ የሰው ዝውውሮችን ይሄን በቃ ብዙ ነገሮች እንደሚሰራ አንበበሽ ፈርሚ ስላት እንኳ መድብል ማለት ነው። የሚገርም ዝም ብላ ስለሆነች አላነበበችውም እንኳ ደብዳቤውን ምን ላይ መፈረም እንዳለባት እንኳ ማለት የፈረመችበትን እንኳ አላወቀችውም። ዝም ብላ ብቻ ፊርማውን አሳረፈች። ቆንጂት ሄደች፣ አለቀ። እና እንግዲህ በሚገርም ሁኔታ እዚህ መታየው አፏ እየተከፋፈተ ነው። ከዛ እንግዲህ ስቀው አላግጠው ነው እና መድብልና ብሩክ የሸኛት። እንግዲህ እየተናደደች ቅድስትና ብሩክም እየተላላጡ እንግዲህ ጨንጓሯ እየላላጡ ነው እንትን ያሏት። በመጨረሻም እንግዲህ ሰርፕራይዝ ያለፈ ይበቃሻል ነው ቁጭ በይ ሲሏት እውነት መስሏት ከርፈፍ እያለ መመለሷ እሺ እና እንግዲህ ያራክፈው ለካዋታል ማለት ነው። ቤተሰቦቻችን እንግዲህ ዛም ሄዳ ሆነ ዝና አጣብቂኝ ይዟታል። ምንድን ነበር ለምንድን ነው ለምስክርነት የፈለጉሽ ማለት ምን የምታውቂው ነገር አለና ስለኔ ተመሰክሪያለሽ ሲላት አይ እማቀውማ ያኔ በፊት እንደዚህ አሰቃይሽ እንደነበረ የደበድብሽ እንደነበረ እሱን ነው መስክር ያሉኝ አለች። እሷ ግን የመሰከረችው ህገወጥ የሰዎች ዝውውር ስለምን እንደሚሰራ ሰዎች እንደሚያግት እንደሚገድል ብዙ ስቃይ እንደሚያደርስ በቃ ብዙ እሱን ነገር ነው እሷ እንግዲህ የመሰከረችው ማለት ምስክርነት የሰጠችውና ምን የምታውቂው ነገር አለ አንቺን ላምንሽ የምችለው እንግዲህ ያንን ተነገርሽን በኋላ አሁን ዝቅጠቷ እንግዲህ ትናገራለች። ሲቀጥል ያንን ከተናገረች ደግሞ ዝና ያው ደህና አድርጎ ይገርፋታል ማለት ነው። እና ወደ ቤተሰቦቻችን
ዝና በጣም ብነው ገለውሽ በሆነ እነሱ ፈሪ ሆነው ነው እንጂ እኔ በሆን ገድዬሽ ነበር ያላት ነው። አይ መግደል በሆነ ኖሮ መጀመሪያ አንተን ራሱ ነበረ የሰራችልህ። እና ቤተሰቦቻችን እንደዛ ያለች ነው ወይዘሮ ማለት ግን ምንም አይሳካላትም። እና እንግዲህ እነ ብሩክ ሲያባሯት ከዛ ዘጥ እያለች ሄዳ ከነ እንትና ቤት ነበር የገባችው ማለት ነው፣ ኤፍራታ ቤት። ኤፍራታ ቤት ደግሞ ኤፍራታ አጋጣሚ አልነበረችም እና ቤት የነበረው መርዞ ደላላው ነው። እንግዲህ መርዞ ደላላው ጋር ማለት ነው እንዴት እንደሳኩኝ። እሷ ሜዳ ተኛች፣ መርዞ ሲነሳ ተገቡ ሰው አለ። ከዛስ ሲዳብሳት እንዲች ተመታ እንደምናም ብሎ ኤፍራታ መስለው ዳብስ ያደርግ እንዲ ርሄ ቂጤ ኤፍራታ አይደለም ማለት ከዛ ወይነ ምድግ ስትል እንዴት ድንጋጤ! ወይኔ መርዞ እንዴት እንዳሳቀኝ። እንግዲህ አሳክታ ብረዋለች። ኤፍራታ ስለሌለች ነው እንዴ። ኤፍራታ ኖራ ቢሆን ኖሮ ማለት እዛ ቤት መግቢያ የላትም ነበረ፣ ግን ገብታለች። መርዞንም እንግዲህ ቤት ጠብቅ ተብሎ ኃላፊነት ተሰጥቶት ነበር። እንግዲህ ማለት አብረዋለች ማለት ነው ከዛ ቤት። እሱም እንግዲህ እየተንከሳከሰ ሂዷል። ምንም አማራጭ የለውም፣ ምንም ማድረግ አይችልም ማለት ነው። ቻለው እንግዲህ መርዞዬ ምን ትላለች? ብቻ ግን አለ ስመጣ እንደምወዳት ነገር ይለኛል አለ። ከዛ ሄዶ ደግሞ ማለት ነው ለዳጣ የነገራት ነበርና ከዛ በቃ ማህሌት ምናምን እንዲህ ከዛስ ምን አደረግክ አንተ ተማማቾቹ ምናምን እያለችው ነበርና አረ በእናትሽ አስጨርሽኝ፣ በመጨረሻ ስድቤን ጠጥቼ ወጣሁ አለ ማለት ነው። አይ እሱ ያዋጣል እያለችው ወይኔ መድኃኒዓለም። እና መርዞዬ እንግዲህ ተባሮ ወጥቷል። ኤፍራታም የለችም፣ ከአዲስ አበባ ከተማ ወጥታለች። ማህሌትም ለእሷ ትልቅ ቻንስ ነው፣ እብዛ ቤት ገብታለች ማለት ነው። ለእሷ ትልቅ ነገር ነው። ምክንያቱም ብትኖር ማለት አታስገባትም የነበረ ገባችሁ? በጭራሽ ነው የማታስገባት። ምክንያቱም እንዳልኳችሁ ያው በፊትም በዛ ላይ ደግሞ ዝና እሷን ታስገባሽ ወይ ይውልሽ ብሏታልና በዛ ምክንያት ነው እንግዲህ የገባችሁ ማለት ነው ቤተሰቦቻችን። ሌላው ሞገስና ሉላ እንግዲህ በጣም አጣብቂኝ ውስጥ ገብተዋል። ገንዘብ የላቸውም፣ ቤት ኪራይ መክፈል እንዳለባቸው ተይዘዋል። ፕሮሰስ ላይ ብዙ ብር ያስፈልጋቸዋል ምናምን። እንግዲህ እንትናቸውን ክሳቸውን ለሌላ ጠበቃ ሰጥተዋል። እሱም እንግዲህ እያስተካከልኩላችሁ ነው ብሏቸዋል። እንግዲህ እሱ ደግሞ በሰላም ከሄደላቸው እና አሁን ላይ እንግዲህ የቤት ኪራይ ደግሞ ቅድሚያ የ3 ወር ቤት ኪራይ ክፈሉ ተብለው ያሉበት ወይም ያረፉበት ቦታ ተጠይቀዋል። ለዛም እንግዲህ የሚከፍለው ብር የለውም ሞገስ ኢቭን ለለት እንኳን ሶ እንግዲህ ይሄንንም በትዕግስት እናልፈዋለን እያሉ እንግዲህ እየተጽናኑ እያለፉ ነው። ያው ለዳጣ ደውሎላት ሞገስ እንግዲህ ያለውን ነገር ይህን ያክል ብር ከአባትሽ ጠይቂልኝ ፕሊዝ ብሏት፣ እሺ ምን ቸገረህ አንተ አደረክልኝ ለእኔ በጣም ብዙ ነገር ነው፣ በቃ በዚህ ልክ ቤት ኪራይ እንኳን አጣህ ማለት ነው ሞጌ በቃ አብሽር እያለችው ነበር ዳጣ። በጣም ነበረ እንግዲህ ስታመት ስትለው ነበር። በጣም ቤተሰማት ዳጣ ራሱ በቃ ያንን የመሰለ ሞገስን ዛሬ በቤት ኪራይ እንኳን የሚከፍለው አቶ ማለት በጣም ነው የተሰማት። አይዞ ሞጌ ይሄም ያልፋል ምናምን እያለች ያጽናናችሁ ነበረ ዳጣ። እንግዲህ ዳጣ ያው መፍትሄ ቤት ነች በነገራችን ላይ መፍትሄ በሏት እና በጣም ጎበዝ ናት፣ አስተዋይ ናት። ለነገሮች ብልሃቷ ነገሮችን የምትፈጣበት መንገድ፣ ሰዎችን ከጭንቀት የምታወጣበት መንገድ በጣም ደስ የሚል እና የሚገርም ነው እላችኋለሁኝ ቤተሰቦቻችን። ስለዚህ ያው ለሞገስም ብር እንትን ልትለው በዛ ላይ ደግሞ መድብልም እኔ እሰጥሃለሁ ምንም ችግር የለውም ብሎታል ማለት ነው። ያው ለለቱ አብሽር ተብሏል። እንግዲህ ገንዘቡ ከተለቀቀለት የራሱ እንትን ካለ በቅርቡ እንትን የሚል ይሆናል ማለት ነው። ሌላው እንግዲህ የነዝናና የነካሌ ጉዳይ ያው በአጭር ሰሞን እንደሚቀጭ ነው የተነገረው። ያው ምስክሮችን አጠናክረው ጨርሰዋል እነ ብሩክም ፖሊሱም ያለውን ነገር እንግዲህ ምስክርነት ለመቀበል ዝግጅት ላይ ነው። ኦልሬዲ ምስክርነቱ ተሰጥቶ ምስክርነት ከተቀበለ በኋላ ፖሊሱ ቀጥታ እነዚህና ይታሰራሉ ማለት ነው። እነዚህና ከታሰሩ ደግሞ ያው አገር ሰላም ሆነ አይደለም። ያው መድብልም ወደ ስራው ይገባል፣ እነ ቅድስትና ብሩክም ወደ ትዳራቸው፣ እንዲሁም ደግሞ ቅድስት እንትና ማን ነው ይቅርታ ሞገስና ሉላም ደግሞ እንግዲህ የራሳቸውን ህይወት ከዝና ነፃ ህይወታቸውን እንደፈለጉ ተንቀሳቅሰው ይኖራሉ ማለት ነው። ቤተሰቦቻችን እንግዲህ በዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንመጣ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰቦች ላይክ የረሳችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቀጣይ አዳዲስ ቪዲዮችን እንድንለቅ እናንተ ጋር እንዲደርሱ ይረዳል ማለት ነው። ቤተሰቦቻችን ሰብስክራይብ አድርጉ ፕሊዝ። በተረፈ እወዳችኋለሁ ቤተሰቦች፣ ሁሌም ወዳችሁ ፍቅዳችሁ ስለምትከታተሉኝ አመሰግናለሁ። መልካም ጊዜ። ባይ ባይ።